ወይኔ ጉዴ! ሰዓቱ በጣም ሄዷል። በቃ መሄድ አለብኝ። ልጅ የሆነ መነግርሽ ነገር አለ። ወይ እናቴ ቶሎ መሄድ አለብኝ። ወሳኝ ነገር ካልሆነ ነገ ታሉኛለሽ። ልጅ አንድ ነገር ወስድሻለሁ። ምንድን ነው እሱ? ቅድም አንቺ ውጭ እያለሽ የሆነ ሰው በስልክ ደውሎ ነበር። ማ? ለምንድን ነው ያልነገርሽ? ማንነቱን አልነገረኝም፣ ግን አንድ ከባድ የሆነ ነገር ነግሮኛል። ምንድን ነው የነገረሽ? ልጄ እውነት ላይሆን ይችላል። እንደ ባለፈው ግን ተስፋ እንዳታደርጊ። ለእሱ አታስቢ። ይልቅ አሁን ምን እንዳለሽ ንገሪኝ። ልጄ ምን መሰለሽ፣ ሰላም ምን በ1986 ዓመተ ምህረት ዠን መርቂ የሚባል የግል ኩባንያ ተቋቁሞ ነበር። ኩባንያው የሌላ የማንም አይደለም፣ የራሱ የዠን መርቂ ነው። ምንም እንኳ አንድ የሀገሪቱ ታዋቂ ሚኒስትር በህቡ የኩባንያው አጋር ባለቤት ቢሆኑም ማወቅ ያልተቻለው ድርጅቱ የሚሰራውን ስራ ብቻ ነው። ይህ ለማንም ቢሆን ግልጽ ሊሆን አልቻለም። ዠን መርቂ ስለተባለው ግለሰብም ከጥቂት ባለስልጣናትና እጅግ ጥቂት ከሆኑ ባለሀብቶች በቀር ማንም አያውቅም። ዠን መርቂ የተባለ በቅጽል ስሙ ይጠራ እንጂ እውነተኛ ማንነቱ ግን በአረመኔነቱ ጥቂቶች የሚያውቁት ተፈሪ በለው ነው። ታዋቂው ኮንትሮባንዲስት። አንዳንዶች ስኮርፒዮን የሚል የሚስጥር ስም አውጥተውለታል። ጊንጥ ብለው መሰየም ይችሉ ነበር። ነገር ግን የተማሩ መሆናቸውን ለማሳበቅ ሳይሆን አይቀርም ስኮርፒዮን ይሉታል። ቢሆንም በለሆሳስ ካልሆነ በቀር ስኮርፒዮን፣ ዠን መርቂ፣ ተፈሪ በለው የሚሉ ስሞችን ድምፁን ዘለግ አድርጎ የሚጠራ ሰው የለም። ስኮርፒዮን እየተባለ መጠራቱን አያውቅም እንጂ ቢያውቅማ እንዲህ ብሎ ስም ያወጣለትን ሰው እንደ እሳት ራት ለማርመጥመጥ ደቂቃ ባልፈጀበት ነበር። ከዚህም በላይ ዠን መርቂ ምን እንደሚያስቆጣውና ምን እንደሚያስደስተው በውል አይታወቅም። ዛሬ ያስደስተው ነገር አውሬ አይታ ሾኋን እንደምታቆም ጃርት ፀጉሩን ሊያስቆመው ይችላል። ስኮርፒዮን ሲሉት ያገኘውን ሁሉ የሚናደፍ የሚነድፈው ቢያጣ እንኳ ራሱን ሳይቀር ነድፎ የሚገድል የሚለውን የጊንጥን ጠባይ የሚያመላክት ትርጓሜ በማጤን ነው። ውስኪ የሚራጩ ጥቂት ባለሀብቶች እንዲህ እያሉ ይጥሩት እንጂ እርሱ ግን ወዶ የተቀበለው ቅጽል ስሙ ዠን መርቂ ነው። ይህንን ስሙንም ቢሆን አንድ ጠባዩን በደንብ የሚያውቅ ብጡል የተባለ የድሮ ጓደኛ ያወጣለት ስም ነው። ቻይና ውስጥ በሚኖርበት ወቅት በወቅቱ ዠን መርቂ ማለት ሳተናው ቀልጣፋው ማለት ነው ብሎ ጓደኛው ብጡል የተሳሳተ ትርጉም ሰጥቶ ስለነገረው ስያሜውን ተቀበለው እንጂ ዠን መርቂ የሚለው የአማርኛ ፈሊጥ ግን ትክክለኛ ትርጉሙ ንጉሥ ሲናገር አዎን አዎን የሚል ማለት ነው። ሚስተር የስ እንደማለት። በእርግጥ ዠን መርቂ ማንንም ሰው አይሆንም፣ አይቻልም፣ የለም ብሎ ሲናገር ተሰምቶ አይታወቅም። ጠላቱንም ቢሆን ልክ ነህ፣ ትክክል ነህ፣ አዎን ልክ ነህ ማለት ልማዱ ነው። ውስጥ ለውስጥ ግን የዚህን ተቃራኒ ለራሱ እየተናገረ ነው እንዲህ የሚል። እርግብ ሆኖ ያሞኘውን ጠላቱን እባብ ሆኖ ሲጠመጠምበት አፍታ አይፈጅበትም። አስቸጋሪው ነገር እባብ ሆኖ እስኪናደፍ ኮሽታ ለማሰማቱ ነው። ከነደፈም ገዳይ መርዙ በጠላቱ ደም ውስጥ ቀስ በቀስ እስኪሰራጭ አይታወቀውም። እነዚህን ጠባዮቹን እንዳስፈላጊነቱ እያፈራረቀ ይጠቀምባቸዋል። ሆኖም ስህተት ከሰራ ለማንም ቀርቶ ለራሱም ቢሆን ምሕረት የሚያደርግ አይመስልም። ዠን መርቂ አዲስ አበባ ውስጥ 3 የተለያዩ ቢሮዎች አሉት። አባ ኮራን ሰፈር ውስጥ ያለው ቢሮ አንዱ ነው። በአቡነ ጴጥሮስ አደባባይ ዙሮ ወደ አባ ኮራን ሰማያዊ አውቶሞቢሉን እያሽከረከረ የሚያስበው ዛሬ ምሽት ላይ የቀጠረውን አንድ ሰው ቢሮ ውስጥ ለማነጋገር የሚጠቀማቸውን ቃላት ነው። ዠን መርቂ ወደ ቢሮው እንደዘለቀ ጸሐፊው ወደ ቤቷ እንድትሄድ ነግሯት በጥቁሩ ውድ ተሽከርካሪ ወንበሩ ላይ ተቀምጦ የቀጠረውን ሰውዬ ይጠባበቅ ጀመር። ለወትሮ ወደ ቤቷ ለመሄድ አቆብቁባ የነበረች ጸሐፊዋ ቦርሳዋን ከመቅጽበት ክንዷ ሰክታ ውልቅ አለች። በዚሁ ቅጽበት ወደ ቢሮው አንድ ጠይም ግዙፍ ሰው ገባ። ግዙፍነቱ የመኪና ላይ ዕቃ አውራጅና ሰቃይ እንጂ አሰልቺ በሆነ የሕክምና ትምህርት የደከመ ዶክተር ነው ለማለት ያዳግታል። ቀዝቀዝ ያለ ሰላምታ ከሰጠው በኋላ ከፊት ለፊት ካለው ከቆዳ ከተሰራ ቀይ ወንበር ላይ ተሰየመ። ዠን መርቂ እየጨለመ መሆኑን ሲገነዘብ በረጅም ፈርጣማ ክንዱ ላይ ሰማያዊ የሸሚዙን ክናድ እየጠቀለለ ተነስቶ የቢሮውን መብራት ካበራ በኋላ በድባዎች ህብረት የተሰራ የሚመስል ቦርጩን እያሻሸ መልሶ ተቀመጠ። ከዳገት ላይ የተንጠለጠለ ቋጥኝ ከሚመስል ጥቁር አፍንጫው ላይ ጥቁር መነጽሩን እያወለቀ ወደ እንግዳው ሰውዬ በፍርሃት የሚያርዱ ታላላቅ አይኖቹን ጎልጉሎ ጉሮሮውን አጸዳ። ዶክተር ጌዲዮን ሲል ንግግሩን እንደ ሐምሌ ነጎድጓድ በሚያስገመግም ድምፁ ጀመረ። ከብር የተሰራች ፒፓውን ካፉ ማረጉን እንደ ሁልጊዜው አልዘነጋ። በተደጋጋሚ እንደገለጽኩልህ
የእኔ ሰዎች ተከታትለው እንደደረሱበት ውዷ ባለቤቴ ምጸትና ንዴት ያጎፈነነው ደረቅ ፈገግታውን አሳየ። አዎ ውዷ ባለቤቴ ፍች እንድጠይቃት ለማድረግ ተዘጋጅታለች። እስከ ዛሬ ደሜን እያጅረበረብኩ ላቤን እያንጠባጠፉ ያካበትኩትን ሀብት ምራቁን ያስዋጠው ያ ቅማላም የቅማላም ልጅ ልቧን እንዳሸፈተው ገብቶኛል። አዎ ለጊዜው ባለኝ እቅድ አልገድላትም። ከጠባብ የሽጉጥ አፈሙዝ የምትወጣ አንዲት ቀጫጫ ጥይት ለበደሏ ቅጣት በቂ አይደለችም። በከባድ መሳሪያ ጥይት ብትንትን ባረጋት እንኳ አይበቃኝም። ስለዚህ ባለፈው የነገርኩህ አማራጭ ለዚህ በደሏ ለጊዜው በቂ ይመስለኛል። በዚህ ወቅት የምሰራው ሌላ ጊዜያዊ አንገብጋቢ ስራ ስላለብኝ ይህ አማራጭ ጥሩ ይመስለኛል። ነገ ጠዋት እሷ ወደ አማኑኤል የእብዶች ሆስፒታል መግባቷን ካረጋገጥሁ በኋላ 5 ሰዓት ላይ ለአስቸኳይ ተግባር ወደ ቻይና አበራለሁ። አዎ መቆየት ያለባት ከእብዶች ጋር እያበደች መሆን አለበት። ምናልባትም በአማኑኤል ሆስፒታል ውስጥ ዋነኛ እብድ ለመሆን ትበቃ ይሆናል። ማበድስ አሁንም አብዳለች። የለበጣ ፈገግታውን አመጣ። ቀይ ድዱና ምላሱ በጥቋቁር ወፋፍራም ከንፈሮቹ መሃል ሲታዩ የገሃነም ደጅ የተከፈተ መሰለ። በእርግጥ ጀመርቄ ይህንን ይበል እንጂ ባለቤቱን አማኑኤል ማስገባት የፈለገበት ምክንያት ይህ ብቻ አይደለም። ቢገድላት ወንጀለኛ ሆኖ ምናልባት በአንድ ጅል ዳኛ ምክንያት በስህተት ወህኒ ሊወርድ እንደሚችል ገምቷል። ቢተዋት ነገሩን ዳር አድርሳ ከተፋታችው በሚሊዮን የሚቆጠር ሀብቱን ሊያጣ ሆነ። አብዳለች ብሎ ሆስፒታል ካስገባት ግን በጤነኛ አእምሮዋ አይደለም ልፋታ ያለች ብሎ ፍርድ ወደሱ እንዲያጋድል ለማድረግ እንደሚችል ገምቷል። ከዚህ ባሻገር አማኑኤል ገብቶ ጤነኛ ሆኖ የሚወጣ አይኖርም ብሎ በማሰቡ ባለቤቱ በዚያው አብዳ እንደምትቀር ተስፋ አድርጓል። ጤና ያጣች የሕግ ሚስቱን እያሳከመ በመሆኑ ሊመሰገን እንጂ ብታብድም ማንም ሊወነጅለው እንደማይችል ያውቃል። በመሰረቱ አለ ዶክተር ጌዲዮን የጀመርቄ ንግግር በጥሞና ሲከታተል ቆይቶ፣ በመሰረቱ መጠኑ ይብዛ ይነስ እንጂ ማንኛውም ሰው እብድ ነው። ስለዚህ ውዷ ባለቤቴን ወይዘሮ ብሩክታይትን ወደ አማኑኤል የእብዶች ሆስፒታል እንድትገባ በሩን ብትከፍትላት፣ ባለፈው የሙያ ስነ ምግባር አይፈቅድልኝም እያል ስትነዘንዘኝ የነበረው ሁሉ ፉርሽ መሆኑን እያበሰርከኝ ነው። የለም እንደዛ ማለት አይደለም። ዶክተር ጌዲዮን ለመቃወም ሞከረ። ነገር ግን ከልቡ እንዳልሆነ ጀመርቄ ሳይገባው አልቀረም። ከቀጠሮው ሰዓት አንዲት ሰከንድ ሳይዘገይ ላብ በላብ ሆኖ የደረሰው ይችኑ ወፍራም ጉርሻ ለመሰል እንደሆነ ግልጽ ነበረ። ስማ ጌዲዮን፣ ለመሆኑ ደሞዝ ስንት እንደሆነ የማላውቅ ይመስልሃል? ደሞዝህ ባደገልህ መጠን ፍላጎትህም አብሮ እያደገ ማንም ኩታራ የሚይዘውን መኪና እንኳን ለመያዝ እንዳልታደልህ አላውቅምና ነው። የአንገትህ ማስገቢያ የምትሆን ትንሽ ቤት እንኳን እንደሌለችህ የማላውቅ ይመስልሃል? ወፎች እንኳ ቤት ይሰራሉ። ሰማኸኝ? ባለፈው ያቀረቡልህ ገንዘብ ግን ብዙ ቀዳዳዎችን የሚደፍን ነበር። አንተን የመሰለ ዶክተር በህዝብ ታክሲ እንደ አሽከር እየተጋፋ ዘወትር ጧት ወደ ስራ መምጣት፣ ስታረፍድ ከደሞዝ ላይ እየተቆረጠ እስኪ አስበው። ገንዘቡን ወስደህ ነገ ጠዋት ውሃ በመሰለች አውቶሞቢል ፍስስ ስትል ባይህ ምን አለበት? አለበለዛ የምታክማቸው እብዶች እብደት ተጋብቶብህ ከሆነ አንተም እነሱን ብትቀላቅል ሳይሻል አይቀርም። ንግግሩን ሳይጨርስ መሳቢያውን መዥርጦ የ100 ብር ኖት እስሮችን ጠረጴዛው ላይ ደረደረለት። ዶክተር ጌዲዮን መጠኑ ምን ያህል እንደሆነ ባያውቀውም ባለፈው ከቀረበለት ገንዘብ የበለጠ መሆኑን ተገንዝቧል። በገንዘቡ ማሸጊያ ወረቀት ላይ የንግድ ባንክ ማህተም ተመቶበታል። መቼም ለመኪና መግዣ ብቻ እንዳልሆነ ለመገንዘብ አላዳገተውም። ሴትዮዋ ወደ አማኑኤል ስትገባ ለሕክምናዋ ወጪ ሁሉ ታስቦ እንደሆነ ገብቶታል። በውስጡ ራሱን በመጠኑም እየሞገተ ከዛም ጋራ ገንዘቡን ለምን ማብቃቃት እንዳለበት ያውጠነጥን ጀመር። ቅድሚያ መኪና መግዛት ይሻላል ወይስ ቤት? አይ ዋናው ቤት ነው። ግን ደግሞ ከተማው እኮ አዲስ አበባ ነው። ባለቤቴ መኪና በመመኘት ምራቋን ውጣ ጨርሳለች። ባልሽ ዶክተር ሆኖ መኪና አልገዛልሽም? ደግሞ ማንም ለያዘው መኪና ሊፍት ልስጥሽ? ባልሽ መኪና አይገዛልሽም እንዴ? የማይላት የለም። መጀመሪያ መኪና ልግዛ። መክሳቴን አይቶ ጅማት ለመነኝ እንዲሉ መኪና ባለመያዜ እንጂ ቤት ስለሌለኝ መቼ ተሳቀቁ። መኪና ከያዝኩ አክባሬ በጥፍ ይጨምራል። ቤት ቢኖረኝ ይዤው አልዞር፣ ሰዎች አያዩት፣
ቤት አለኝ ብዬ እንዲያከብሩኝ ደረቴ ላይ ለጥፌ አልዞር። ዶክተር ነኝ ብዬ መቼ ለጠፍኩ? ወይስ ቤቴን አዳሜ እንዲያይልኝ እየወሰድሁ ቤቴ ልጋብዝ ነው? መኪና ነው እንጂ ማስቀደም። መኪና ትቅደም፣ ቤት ትቅደም፣ ኢትዮጵያ ትቅደም። ነገሩ ደግሞ ቤት አከራዮችስ ያመላቸው ብዛት። ሽንት ቤቱን ያላግባብ አትጠቀሙ፣ መብራት አጥፉ፣ ውሃ አትድፉ፣ ልጃችሁን አሳርፉ። ጎርፍ ውስጥ እግር እንደጣለው አይጥ በሐሳብ ይዛቅጥ ጀመር ዶክተር ጌዲዮን። ከረዥም ጸጥታ በኋላ ጀንመርቂ ለመሆኑ በምን አይነት መልኩ መግባት እንደምትችል ያደረግኸውን ጥናት ልታብራራልኝ ትችላለህ? ሲል ጠየቀ። ዶክተር ጌዲዮን ከጥቁር ቦርሳው ውስጥ ጥቂት ወረቀቶችን አውጥቶ ማብራሪያ ሊሰጠው ሲዘጋጅ ጀንመርቂ በአገጩ ጠረጴዛው ላይ የተደረደረውን ገንዘብ እግረ መንገዱን እንዲያስገባው አመለከተው። ዶክተር ጌዲዮን የሞቀ ትንፋሹ የራሱን ከንፈር እየገረፈው የታሰሩትን የ100 ብር ኖቶች ለከሳ ቦርሳው ሆድ ላካቸው። ቦርሳው ዋዥማ እንደነፋው ከብት ተቆዘረ። ዶክተር ጌዲዮን ይህንን ካደረገ በኋላ የንባብ መነጽሩን ሰክቶ በነጫጭ ወረቀቶች ላይ የጻፋቸውን ሐሳቦች ገረፍታ አነበባቸው። እንግዲህ የአእምሮ በሽታዎች አያሌ ናቸው ሲል ጌዲዮን በከፊል ልቡ ገንዘቡን ለምን ማብቃቃት እንዳለበት እያሰበ ስራ በፈታው የልቡ ክፍል ደግሞ ለሸቀጥ የቀረቡ ሐሳቦቹን ጉዳዩ ባለቀ መልኩ እየገለጸ ክፍያው እንደሚገባው ለማስረገጥም በሚጥር ስሜት የቆጥ የባጡን የቀባጥር ጀመር። አንደኛውን መርጠን አለባት ብለን ለማስገባት ያመቸን ዘንድ ጥቂቶችን ብቻ ልግለጽልህ። ለምሳሌ ስኪዞፍሪኒያ የምንለው የአእምሮ መቃወስ በሽታ አለ። እስኪዘን ማለትም መሰንጠቅ፣ ፍሬን ማለትም አእምሮ የሚሉ ሁለት የግሪክ ቃላት ጥምር ነው። በአጭሩ የአእምሮ መዛባት በሽታ ነው። የሐሳብ መከፋፈል እና የስሜታዊ ምላሽ ሰጭነት ባህሪ ያለው በሽታ ነው። ልዩ ልዩ ድምፆችን ሰማሁ እያሉ መባባት፣ የሚያባረሩኝ ኃይላት አሉ እያሉ መቃዠት፣ የንግግርና የእሳቢ ያለመቀናጀትና የመሳሰሉት መገለጫዎቹ ናቸው። በማህበራዊ ግንኙነት ደስተኛ አለመሆንና በስራ አለመርካት በሽታውን ሊያባብሱት ይችላሉ። ሌላ በሽታ እስኪ ምረጥልኝማ። ጀንመርቂ በሽታውን ለብሩክታዊት ሊመጥን የማይችል ይመስል እጁን አወናጭፎ ፒፓውን ከፍ አደረገ። ሳይኮሲስ የሚባል ሌላ በሽታም አለ። ሳይኮሲስ ማለት ከእውናዊው ዓለም መነጠል ማለት ነው። ምልክቱ የጠባይ መለዋወጥ፣ ደሊዥን የምንለው የተሳሳተ ስሜትና የተዛባ እምነት ማሳደር ወይም ሃሉሲኔሽን ብለን የምንጠራው መንስኤ አልባ ምላሽ ሰጭነት ማለትም ያልሰሙትን ሰማሁ ማለት፣ ያላዩትን አየሁ ማለት። ሌላ ሻል ያለ በሽታ የለም። ጀንመርቂ ለባለቤቱ በደል በቂ የሆነ በሽታ አለማግኘቱን እንደገና ድምፁን በማንቀጥቀጥ ለመግለጽ ሞከረ። ልክ ሰይጣን እንደገባበት እሪያ የሚያዛብራት፣ ልክ ጭቅጭቅ በርበሬ አይኗ ውስጥ እንደገባባት ድልህ ደቋሽ የሚያዣብራት የበሽታ አይነት የለም። እንደዛማ ሊኖር ይችላል። ለምክንያትና በቂ የሚሆኑ ቀለል ያሉ የአእምሮ ቀውሶች ሞልተዋል። ሀገራችን የመድኃኒት እንጂ የበሽታ እጥረት የለባትም። እሺ ቀጥል። ለምሳሌ በአብዛኛው በመሪዎች ላይ የሚከሰት ፓወር ዴሊዥን የሚባል የአእምሮ ቀውስ በሽታ አለ። ኃይልን በተዛባ መልኩ ማሰብ ነው። አብዛኛው መሪዎች በዚህ በሽታ የተለከፉ ናቸው። ኤዲያ እኔ ጥናታዊ ጽሑፍ አቅርብልኝ አላልኩህ? ለእኔ የመሪዎች በሽታ ምን ይሰራልኛል? እሷ አንዲት ተራ ሴት እንጂ የእንግሊዝ ንግሥት አይደለች። ፓወር ዴሊዥን እኮ በተራ ሰዎችም ላይ ይከሰታል። ለምሳሌ ራሱን አንድ ታዋቂ የአሜሪካን ሴናተር አድርጎ የሚቆጥር እብድ ልታገኝ ትችላለህ። እኛ ዘንድ አማኑኤል ብትመጣ እኮ ብዙ ጉድ ታይ ነበር። ግድ የለህም፣ ሌላ አማራጭ ካለህ አምጣማ። እሺ አለ ዶክተር ጌዲዮን የንባብ መነጽሩን ወደ ላይ እየገፋ። ሌላ ደግሞ ሃይፓኮንድሪያሲስ የሚባል በሽታ አለ። የሌለውን አለኝ ማለት የእሱ ያልሆነውን የኔ ነው ብሎ የማመን አባዜ ነው። ብራቮ አለ ጀንመርቂ የቀኝ አውራ ጣቱን ወደ ዶክተር ጌዲዮን አቀንድሾ። ጎሽ፣ ይህማ የራሷ በሽታ ነው። በሽታዋን በትክክል ደርሰህበታል። የእሷ ያልሆነውን እንደ ራሷ ቆጥራ እኔ ደግሞ ደም ተፍቼ ያፈራሁትን ንብረቴን ልትቀራመት ማቆብቆቧ የዚህ በሽታዋ መገለጫ አይደለም ነው።
ችግሩ አለ ዶክተር ጌዲዮን ድምፁን እየጎተተ ችግሩ ሃይፓኮንድሪያሲስ ከጥቂት የምክር አገልግሎት ጋር መድኃኒት ተሰጥቶት የሚሸኝ በሽተኛ ችግር እንጂ አማኑኤል ሆስፒታል ውስጥ ገብቶ ቋሚ ታካሚ ሆኖ ረጅም ጊዜ እንዲቆይ ያደረገው እና ምን ተሻለን? አለ ጀንበርቄ በረዥሙ ትንፋሹን ለቆ። ግድ የለም እኔ የማደርገውን አደርጋለሁ። ነገ ጠዋት አምጣት። ከእንግዲህ ወዲያ ሁሉን ለኔ ተው። በምርመራዋ ላይ ተጽዕኖ መፍጠር እችላለሁ። ከዛም በእርግጠኝነት ከሙማኑ አንዷ ትሆናለች። ከመንጋው ጋር ትቀላቀላለች። የአማኑኤል የእብድ መንጋ ደግሞ ቀላል እንዳይመስልህ። አባ ሰንጋ እንደገባበት የከብት መንጋ እብደቱን እንደ ጉንፋን ለመንገኛው ያጋባል። እንደ ውሃ ሙላት እያሳሳቀ ይወስድሃል። በጥቂት ወራት ውስጥም በሚፈጠርባት በሽታ በቀቢጸ ተስፋ ራሷ ማበር ትጀምራለች። በቃ ጀንበርቂ እጁን ጨብጦ ሳመውና ፈገግ አለ። ዶክተር ጌዲዮን ባጸፋው የፈገግታ ስንብት ሰጥቶ ቢሮውን ለቆ ሲወጣ የተቆዘረ ቦርሳውን አፍ ለመዝጋት አዳገተው። ኮቱን አውልቆ በማንገቻው መሃል ጣል አረገበትና ገበናውን ሸፈነለት። ጀንበርቂ ዶክተር ጌዲዮንን በአይኑ ከሸኘ በኋላ በስተቀኙ በኩል ያለውን የቀይ ስልክ እጀታ አንስቶ ቁጥሮቹን መነካካት ጀመረ። ከጥቂት ጊዜ ጥበቃ በኋላ ሰላምታ ያላስቀደመ የቁጣ ንግግሩን አሽጎደጎደ። ለምን ተልሚድን ጨረሳችሁ አላጨዳችሁትም? ሲል አንባረቀ። ቀዩን የስልክ እጀታ የመዋጥ አላፉን መልግዶ ያንን ዋግ የመታው ህልስ አራገፋችሁት? ተወልደን እስገደላችሁት ማለቱ ነው። ያኛውን ደብረ ዘይት መውጫ ላይ ያጭድነዋል። ተልሚድን ግን አልቻለም፣ አምልጧል። 3 ጊዜ ተገለባብጦ አክሮባት በመስራት ነበረ ወደ መንገዱ ዳር የወጣብን። የመኪናው ጎማ ሊያገኘው የቻለው ከአስፋልቱ ለጥቂት ለመውጣት የተፈናጠረበት ቀኝ እጁን ብቻ ነበረ። የቀድሞ ኮማንዶ እንደነበረ ብናውቅም እውቀቱን የዘነጋው መስሎን ነበር። ይህንን ያህል ብቃት እስካሁን ያለው አደገኛ ሰው እንደሆነ ብንጠረጥር ኑሮ የተሻለ ዘዴ የተሻለ መንገድ እንፈልግለት ነበር። ግን እንደ አንድ ተራ ከርታታ ሰው በመቁጠራችን ተሸውደናል። ይቅርታህን እንጠይቃለን። ይህንን ስህተት ሳንውል ሳናድር እናርማለን። አሳደን ገጭተነው ለማምለጥ ነበረ እቅዳችን፣ አልተሳካም። ይህ ስህተት አይደገምም። ቀርፋፋ ሁላ ሌላ ቃል ሳይጨምር ስልኩን ሊዘጋው አሰበና እንደገና ሌላ ጥያቄ አስከተለ። ለመሆኑ በምን ሁኔታ ላይ ይገኛል? ያው ቅድም እንደነገርንህ ነው። ረጅም ጊዜ ከፈጀው ቀዶ ጥገና በኋላ ቀኝ እጁ ተቆርጧል። ገና መላ አካሉን ብቻ ሳይሆን ነፍሱን ሳይቀር እንደምን ቆርጣት ቅንጣት ታክል አትጠራጠር። ከሆስፒታል ውስጥም ሆነ ውጭ ያሉትን ሁኔታዎች ሁሉ በቅርበት እየተከታተልን ነው። ጸደይ ከጥቂት ደቂቃዎች በፊት ዘንቢል ይዛ ወደ ሆስፒታል ስትገባ ለመመልከት ችለናል። በተጨማሪም በቃ ጸደይ ከወጣች በኋላ አንዳችሁ ገብታችሁ ጨርሱት። ስማኝ፣ እደግመዋለሁ፣ አንዳችም ምልክት እንዳይገኝ። ጨርሻለሁ። የቀዩን ስልክ እጀታ ከወዲያኛው ጫፍ የሚያናግረውን ሰው አናት የመበጥረቅ ያህል ወርውሮ ዘጋው። እኛም የዛሬውን ከዚህ ላይ ያበቃል። ቀጣዩን በቀጣይ የምናቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።